አንድ አመት ከ8 ወር ልክ 8ኛ ወር ላይ ምንድን ነው የሚሆነው? የጌታዬ መንፈስ ምን ያሳየኛል? ይሄ ነገር የሚሆነው አለ እዛም ሄደ ጸሎት እንዳትረስ ቸርች ያለበት ክርስቲያን ባለበት ህብረት አድርግ። ህብረት ስታደርግ በበሽታ የታመሰ በጣም ባለጠጋ ሰዎች አሉ። እግዚአብሔር በእጅ ላይ ፈውስ አስቀምጣለሁ፣ በር ይከፈታል። የእንግሊዝ ፓስፖርት ይዘህ ትመጣለህ። አሜን። እናገረው አሁን ነገ ሲሆን ደግሞ ትመሰክራለህ። አሜን። ሻቬና ሶፕራዴካ እግዚአብሔር ገንዘብ ያገኝ በብድር የመጣውን ገንዘብ የተያዘበን እግዚአብሔር አስለቀቃለሁ ይለኛል። አሜን። ይለቀቃል አይደል? አሜን። አንደኛ መውጣት ፈለክ እንዳትወጣ በር ላይ ቆሙ። መንገድ ላይ ዘግቶ ነው ያሉት። የተዘጋ በማንም አይደለም በሰው እጅ ነው የተዘጋው። ማዳኩራ ማዲያስ ዛሬ ልጸልይ ወይ? ለዚህ ሰው በር ሲከፈት ለአንተ ይከፈታል። ለዚህ ሲከፈት ለቤት ይከፈታል። እስጩና በሩ ተከፈተልኝ በላ። ይከፈታ። የት ለመሄድ ነው? ዱባይ። ምን አሉ? ከለከሉ። ከዛን ገንዘብ ቀለጠ። ሃሌሉያ። ገንዘቡ ይመለሳል። አዲስ ቪዛ ይሰጣል። እግዚአብሔር መንገድ ይቀይራል። ይህ ፓስፖርት አሁን ዱባይ መሄዱን ትሄዳለህ። ዱባይ ከሄድክ በኋላ 1 አመት ከ8 ወር ከተቀመጥክ በኋላ እየሰማኝ ነው? 1 አመት ከስንት? ከ8 ወር እግዚአብሔር እዛው የሚያስታውቀ አንድ ሼክ ያለ ወይም ሙስሊም እሱ ደግሞ ዩሮፕ ይመላለሳል። አውሮፓ ማለት የምትሄደው ከብት ጥበቃ አይደለም። እሺ ኮንስትራክሽንም እንድሰራ አይደለም። በደንብ ስማኝ። አንተ ለኮንስትራክሽን አትዘጋጅ። እግዚአብሔር ዩሮፕ ምድር ላይ አገልጋይ አድርጌ ይቀባሉ አለ። ይከፈትለት። አሁን በምትሄድበት ለምልክት ነው የምትሄደው። ጸልይ። እስክትሄድ ለ5 ቀን ጾም ጸሎት ግባ። እጅ ላይ የፈውስ ቅባት ይቀመጣል። በካንሰር የሚታመም ቤተሰብ ውስጥ አንድ ሼኪ ወደ አንተ ይመጣል። አንተ ዝም ብለህ በኢየሱስ ስም ብለህ ጫን። ካንሰሩ ሲቀልጥ ለአንተ ትልቅ በር ይከፈታል። አሜን አሜን። በአንድ ሰው በኩል አልፎ የአንድ ሰው በር ይከፈታል። እዚህ ጮና ተከፈተ ተከፈተ። አሁን ከዚህ ስትመለስ ታምራት የሚባል ሰው ይደውልልሃል። እሺ እግዚአብሔር ነገሩን እንደሰራ ምልክት እንዲሆነ ነው የምነግርህ። ከዛ በኋላ ተቀይሮ በምስጋና ትቆማለህ። አሜን። ሻዳቫኒያስ እግዚአብሔር ልጅ ያለኝ በዚህ ፓስፖርት ላይ አዲስ የአንድ የዱባይ ቪዛ አይደለም የሌሎችም ሀገራት ቪዛ እንዲታተም ጸልያለሁ። እግሮች ፈጥኖ ይውጣ። አሜን። ከልጅነት ጀምሮ በብዙ መንከራተት ውስጥ ነው ያለፍከው። ቤተሰብን በመሸከም ውስጥ ነው ያለፍከው። አንተ ለራስህ ሳትሆን ለሰው ነው የኖርከው። ያገኘውን ለቤተሰብ በመስጠት በጉልበት እየተበዘበዘ አሁን ደግሞ በቃ የሆነ ለውጥ ለማግኘት ነው። ለውጥ ወጣ ይፈለቁ ለለውጥ ብለ ስራዬ የሰራህልኝ መንገዴን ያቀናህልኝ ስራዬን መንገዴን ያቀናህልኝ አማኑኤል ከፍ በልልኝ። አቤት የኔ ጌታ ከፍ በል። አንዴ ብቻ አይደለም ብዙ ጊዜ ነው። አቤት ጉልበቴ ሲላላ ከጎኔ ቆመ ያበረታኸኝ። አንዴ ብቻ አይደለም ብዙ ጊዜ ነው አቅም የሆንከኝ። እምነቴ ሲላላ ከጎኔ ቆመ ወደድከኝ 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 ይቅር አልከኝ። ይቅር የተባለ ሰው ብቻ አለ። ማነው የወደደኝ እንጠጋ ያረገኝ ከሞት አውጥቶ ፍቅር ያየ በጌታ ጌታ ነው ጌታ ነው። ይገባ ጸልያለሁ። ነገር እንዲቀየር ጸልያለሁ። አሜን። ሻዳቫኒያስ የተመታ ቪዛ አለ ሲለ ያዲስ ነው። የትኛው ነው ታዲያ ፌክ ነው ብሎ የመለሱት? የትኛው ላይ ነው?
ይሄ አዲስ አውጥተህ ነው? ኦኬ ቪዛ በሌላ ነው የሚያዘው? ኦኬ እሱ ወረቀት ነው ማለት ነው። እዚህ ላይ አይመጣም። እዚህ ላይ አይመጣም። ለምን ቪዛ ላይ አይመጣም? እዚህ ላይ ኦኬ ወረቀቱ። እሺ በደንብ ስማኝ። ሰለሞን ጓደኛክ ነበረ። አሁን ተለያይታችኋል። ከማን ጋር ግን? በሰላም አይደለም አይደለም። ለምን በሰላም እንዳልሆነ ታውቃለህ? አንተ ይህ ሰለሞን የሚባለው ሰው ያውቃል አይደለ? ይህ የሚመለከው ባዕድ አምልኮ አብራችሁ ብትንቀሳቀሱን ብትሰሩ በነበረ ግን ስምምን የቃል ጦርነት ታውቃላችሁ አይደለ? አሁን እሱ መልካም የሆነ አንተ መልካም ብታወራ በሌላ ነገር እንዲመለስ አድማ እንዲሆንብህ የሚያደርግ ሰው ነው። እግዚአብሔር አለኝ ያንተ ፎቶ እነሱ ቤት ነው ያለ። መር ላይ ቆመ ከሰለሞን የመጣ አንድ ጭንገፋ አለብህ። የቅናት መንፈስ ነው። እግዚአብሔር ቆርጬዋለሁ አለኝ። እዚህ ተቆረጠ በሉት። 1 ዓመት ከ8 ወር ልክ 8ኛ ወር ላይ ምንድን ነው የሚሆነው? የጌታዬ መንፈስ ምን ያሳየኛል? ይሄ ነገር የሚሆነው አለኝ እዛም ሄደህ ጸሎት እንዳትረሳ። ቸርች ያለበት ክርስቲያን ባለበት ህብረት አድርግ። ህብረት ስታደርግ በበሽታ የታመሰ በጣም ባለጠጋ ሰዎች አሉ። እግዚአብሔር በእጅ ላይ ፈውስ አስቀምጣለሁ። በር ይከፈታል። የእንግሊዝ ፓስፖርት ይዘህ ትመጣለህ። የምናገረው አሁን ነገ ሲሆን ደግሞ ትመሰክራለህ። ሻቬና ሶፕራዴካ ያዘኝ። ቤተሰቦችን ጠቅላላ ወደ አውሮፓ ይዘህ ትወጣለህ። የመጀመሪያ ሰው ትሆናለህ። እሺ ራኖ ሶምባሪያ በአንተ ምክንያት ብዙዎች ይገባሉ። በአንተ ምክንያት ብዙዎች ይመጣሉ። ማራዴካ ኤው ቀደም ከዚህ ስትሄድ ማን ይደውልልሃል ያልኩ ታምራት ብያለሁ አይደለ? ከታምራት ጋር አንድ ሰው መንፈስ ዓለም ላይ አሁንም እየሰራ ነው። ሀብታሙ የሚባል ጃንዶ ሶፕራኪዳ ይህ ነገር አሁን ፈጥኖ ወደ እጅ እንዲገባ መች መሄድ ነው የምትፈልጉ? በቃ ሰው እዛ ያሉት እንደወጣ እንዴት ነው እመን እዚህ መድረኩ ላይ ወጣ። አንተ ዱባይ ያስጨንቃል እንዴ? አሜሪካ እየከፈተ ባይዘው ዱባይ ማለት ኢትዮጵያ ብላ ለዱባይ ቪዛ ተጨነቀ። ከዚህ ቀን ጀምሮ አዝዤዋለሁ። እነዚህ ሰዎችም እንዳያዘገዩ አዝዣለሁ። ነገሮች እንዲለቀቅ አዝዣለሁ። በኢየሱስም አዝዣለሁ። ተፈጸመ። ያም ብሰራ ይበላሻል። ልክ በቃ ተሳካልኝ አገኘው ስትል ይበላሻል። አሁን ጌታው ሁሉም ነገር ቀርቶ ባገለግል ትላለህ። ደግሞ ማገልገል ትፈልጋለህ። ነገሮች ግን ከአቅም በላይ የሆኑ ነው። ዛሬ እግዚአብሔር ነገሩን ይቀይራል። እግዚአብሔር የህይወቱ ምዕራፍ ዛሬ ይቀይራል። እስጮና ተቀየረ በለው። ይቀየራል አይደለ? ኢና ማሳብራ በህይወት አትኖርም ነበር። ብዙ ጊዜ ጠላት ሊገል ይመጣል በአደጋ። በተለይ ስፔሻሊ ከሞተር ሳይክል ሞተር የሚነዳ ታውቃለህ አይደለ? 2-3 ሰዎች ነው። አንዳንዴ 3 ሰዎች ይጭናሉ፣ አንዳንዴ 2 ሰዎች ይጭናሉ። በምትኖርበት አካባቢ በዚህ ሞተር ሳይክል ልትገጭ ነበር። እግዚአብሔር ነው ከሞተር አደጋ ያስመለጠ። ሻዳ ቮኒያስ እስቲ አንድ ሰው ይጮና አልሞትም ይበል። እግዚአብሔር ለማገልገል ዝግጁ ነህ? ዝግጁ ነህ? ስታገለግል ይኸው ሳውዝ አፍሪካ ትገባለሽ። የኔ ወዳጅ ነህ የኔ እያልክ የኔ አባት ነህ የኔ አንዴ ብቻ አይደለም ብዙ ጊዜ ነው ጉልበት የሆንከኝ እምነቴ ሲላላ። ኦኬ በደንብ ስማኝ። እቺ አሁን መንፈስ ዓለም ላይ መዘምሩ ለምን መሰለህ? መዝሙር ስለቻልኩ እንዳይመስልህ እምዘምረው መንፈስ ዓለም ላይ ስለሚያስገባኝ ነው። ከደቡብ ምዕራብ ነው የመጣው። የምሰራበት ቦታ ላይ ማሙሽ አንተ አለቃ ነው። ምንክ ነው? ብርቱካንስ የስራ ባልደረቦች ላኮዛ በእነዚህ እድገት ላይ የቆሙ ሰዎች አሉ። በጣም ከአቅም በላይ ኦቨርታይም በሚባል ነው ጊዜን የምሰጠው። ነገር ግን ተይዘ ነው ያለው፣ ተማክሮ ነው ያሉት። እግዚአብሔር ግን ዛሬ ጥሽ ያወጣዋል አለ። አዎ ዛሬ ነገር ይቀየራል። ዝጮና ታሪክ የተቀየረ ፈላ። ውጭ ሀገር መሄድ ትፈልጋለህ? በጣም አይደለ? ሳውዝ አፍሪካ ረግጠህ ካናዳ ትገባለህ። ከሳውዝ አፍሪካ
ዳዊት ይደውልልሃል። አዎ ይደውልልሃል። ከዛን ይኸው ቀጥታ ትሄዳለህ። ፓስፖርት አዘጋጅ። መንፈስ ዓለም ላይ ፓስፖርት ባዶ ቦታ እያየው ነው የለም የሚል አላወጣማ። ስለዚህ ፓስፖርትን አዘጋጅ። ካናዳ ይሄዳል። ትራንዛክሽን አድርገህ ሻባራዳስ ኢየሱስ ጌታ ነው። ኤልሳ ምን አለ መሰላችሁ? ሸለቆን ለመሙላት ምድረ በዳን በሌላ ታሪክ ለመቀየር አስቀድመ ምን በል በገና ምን በልልኝ አለ። ሃሌሉያ። ዛሬ ለቅባት ትሄዳለህ። በሀገር ላይ የተቀመጠ አጋንንቶችን ትገለብጣለህ። አሜን። በኢየሱስ ይኖረ ባንተ ይመታል። ይኸው ካንተ ትውልድ ከአያቶች ዳቲራ የሆነ ስም ያለው የማይጠራ እግዚአብሔር ጭንገፋ ከዛ እሰብራለሁ ይለኛል። የጭንገፋ ጽፈት ማዲው ከናተ ፋሚሊ የተከተለ ይመጣ እርግማን አለ። እግዚአብሔር ያንን ቆርጫለሁ አለኝ። በጣም አሜን አሜን። በኢየሱስ አሜን አሜን አሜን። ዳዊት አሜን አሜን ይኸው እዚህ ጳውሎስ በነርቭ ሲስተም እንድትገባ ጥራት ይፈል። አሜን አሜን። እግዚአብሔር ግን አይሆንም ይላል። ታገለግለኛለህ፣ ትዘምርልኛለህ፣ ለእግዚአብሔር ትቀኝለታለህ። አጋንንቶች በእጅ ይወጣሉ በኢየሱስ አሜን። ተፈጸመልኝ። አሜን አሜን። እንጂ በኦንላይን አባል ነኝ እዚህ ቸርች ላይ። ኦኬ ኦንላይን እከታተላለሁ። እሺ። ከዚህ በፊት ካምፓኒ ሹፌር ነኝ፣ ከባድ መኪና ሹፌር ነኝ። ካምፓኒ ነው የሚሰራው እና ብዙ ጊዜ ያመኛል። ምን እንደሚያም አላውቅም። ሕክምና ሄዳለሁ። ወባ ታይፎይድ ይባላል። አንዴ ኦንላይን ላይ ያገለገልክ ነብይ ያለን አገኘሁት እና ደወልኩ። ዘካርያስ ደውል አልከኝ። ደወልኩ ቀጥታ። ሲደውል ጸለይክልና ከዚህ በኋላ በአባትና ተከትሎ የመጣ መርገም ተሰብራል። ከዛ ቀን ጀምሮ ታሜ አላውቅም። ዋው 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 ተፈወስኩ። ከዛ በሌላ ጊዜም አንዴ ኦንላይን ላይ ሁሌ ኦንላይን ላይ ካላለ ባታነሰም ኦንላይን ላይ ከተተላለው ስራ ቢዚ ኮንኩ ማታ ገብቻ ያለው ሳላይ አልተኛም እና አንዴ ደወልኩ። ቀን ላይ ሲደውል ዘካርያስ እዛ ቦታ አንተ የሚሰራበት አይደለም ለቅርብ ጊዜ ነው ትወጣለህ ያልክ ብለህ አገለገልከኝ። በብዙ ትንቢት መንፈስ አገለገልከኝ። ተካፈልኩ። ከዛ ሁሌ አንተ ኦንላይን ላይ ስትገባ ይካፈላሉ። ስታገለግል ሁሌ እከታተላችኋለሁ። ማታ ማታ ገብቼ ሳላይ አልተኛም እና ያየው ያለው ያን ትንቢት ሁሌ ጊዜ እየጸለይኩ ያለው ቦሌ አትላሳ ላይ የወንድ ድርጅት ኦንላይን አገኘው። ደወልኩት። ዋው ቴሌግራም ዶክመንት ላኩት። ዶክመንት ተቀበልና መምጣት ይችላል ደሞዙ ሊናገራል። አዎ እስከ ስንት መስራት ትፈልጋለህ አለኝ። አንተ ተጠይቆ እኔ እንዴት ተጠይቄ አላውቅም። አንተ ጠይቄ አታውቅም። እኔ እንዴት ጠይቄማቸውም አላውቅም። ኦንላይን ዝም ብዬ ተመዘገብኩ። ዶክመንት ልኬ ተውኩት። ዘካርያስ አንተ ሹፌር ነህ? አዎ። እስከ ስንት መስራት ትፈልጋለህ? እኔ 40 ሺህ አልኩ 50 ሺህ አልኩ ዝም ብዬ ነው። ስንት መስራት ትፈልጋለህ? በእኛ እስከ 35 ምን እንከፍላለን ትችላለህ ወይ አለ። አዎ ችግር የለም ና እናት ፎርም አሞልቼ ጨርሼ በራሳቸው ትኬት ቆርጦ ሊወስዱ ወደ ወርቅ ማይጥ ሊወስዱ እየጠበቁ ነው። ነገ ወደ ፕሌን ትኬት ቆርጦ እየጠበቁ ነው። በጣም ነው ለጌታ ይከብስሉ። አቤት ከለማው ሃሌ አይደለም ወደ ቤተ ክርስቲያን ስልክ በቀን ከ600 እስከ 700 ጥሪዎች ይገባሉ። ያን ሁሉ አናውቅ፣ ግን እግዚአብሔር የዛሬ ቦታ ተቀይራለህ ብሎ ሲናገሩ እንደነበረ እያወራ ነው። አሁን ሲወጣ እግዚአብሔር ካለበት ትወጣለህ የሚል ድምፅ እየመጣ ነበር። በደንብ ስሙ። የዚህ ሰው ድምፁ ብቻ የተቀበለ ታሪኩን እንደተለወጠ ዛሬ አንተ በአካል መጥተሃል። ከዚህ ቀን ጀምሮ የህይወታችሁ ታሪክ ይቀየራል። አሜን። ያ ብቻ መራራኑ እግዚአብሔር መንፈስ ሲናገር ከዚህ በፊት ምንም አላውቅም። ለ10 ዓመት ውጭ ነው ሌላ ስራ ነው የምሰራው ነው። ቤተሰቦች ጋር ያላቅ አንድ ሄድኩት። ምንም በማላውቀው መንገድ ነርቭ ያዙኝ። ነርቭ ያዘኝ። እሺ። ከዛ መንቀሳቀስ አልችልም። እንደሆነ መሄድ ጀመርኩ ለተወሰነ ወራት። እሺ። ከዛ አንድ አገልጋይ ሄዶ ጸለልኝ። እግዚአብሔር አሁን ባንተ ሲናገር ደገመልኝ። ነርቭ አይታመማለው። ነርቭ ታመ ቆይቻለሁ። ይሄ ነገር ነርቭ ታም ተጸልዮኒ የተንቀሳቀስኩ አንዳንዴ ስሜት አለ ይሰማኛል። ምንድነው ጌታ ተናግረኝ ተፈውሻለሁ። ድጋሚ አሜን ብዬ ጸለይኩ ነበር። እግዚአብሔር አሁንም እግዚአብሔር
ይኸው የነርቭን በሽታ ካንተ ላይ ቆርጬ ያለው አሜን በኢየሱስ ስም። ስለዚህ ይኸው እንደዚህ በላ። ቀላል ነው ቀላል ነው ቀላል ነው ቀላል ነው ቀላል ነው ምንም ነው ምንም ነው። ከዚህ ቀን ጀምሮ ፈውስ ወደ ቤት ገባ። ታምራታዊ ድምፅ አገኘ በኢየሱስ ስም። ስለሆነ ለጌታ ክብሩን ይሰጥ። ተባረክ።